የሰራ ፍቅርና ደግነትን የተሸለሙ የርህራሄ እናት እንደሆኑ ብዙዎች ይመሰክሩላቸዋል። መዳፈ ሰፊ ተበልቶ የሚጠገብ የማይመስላቸው እኚህ እናት መንደር ቀየው ሁሉ ይህንን በተመለከተ ጊዜ ወለላዬ ሲል ስማቸውን ጠራቸው። አሁን ወደ እኚህ እናት መኖሪያ ቤት እየተጠጋ ነው። በመኖሪያ ቤታቸው ካብራካቸው ተገኝቶ ለምድራችን በረከት ስለሆነው ስለ እግዚአብሔር ሰው ታሪክ ይጠብቀናል። ዛሬ ወለላዬ በጣፋጭ አንደበታቸው እያዋዙ እስከ ድረስ ይተርኩልናል፣ ታሪክ ያወጡልናል። ትናንትን የኋሊት በትዝታ አሻግረን እንድንመለከት እናታችን ውበት ዮሴፍ መስታወት ይሆኑናል። አብራችሁ ቆዩ። የሰራዊት ድምፅ ከሩቅ ይጮሃል፣ ህልመኛው ህልሙን ለሰው ያወራል። ከእናት ከአባቱ የተቀበለ የወንጌል ብስራት ለሱ ጥልቅ ነው። እስቲ ማማ ስሙ ማን ነው? ከስሙ እንጀምር። ስሜ ውበት ዮሴፍ። ውበት ዮሴፍ ይባላሉ። እድሜዎትስ ምን ያህል ነው? እድሜ መጠየቅ ከቻለን። እኔ የተወለድኩት በ1921 ዓመት ነው። መጋቢት ወር ነው የተወለድኩት በግማሹ። እድሜ አሁን እንግዲህ እግዚአብሔር ይመስገን ባለጠጋ ነኝ። አሜን። 88 ነው። እስቲ አሁን ደግሞ ስለ ባለቤቱ ስለ ጋሽ ምትኩ ድንቁ ነው ስለሳቸው መልካምነት ብዙ ሰምተናልና በእርሱ አንደበት ባለቤቱ ምን አይነት ሰው ነበሩ? አይ ባለቤቴ ከጣሊያን በፊት ትምህርት ቤት የተማረ ሰው ነው። ብዙ የሀገራችን መሬት ክርክር አለ። ለዘመዶቹ ይጽፋል። ያንን ጽፈት ወስዶ የተጎዳውን ይደግፋል። እንደዚህ ነው ስራው። ስሙኒ አይቀበልም። በእውነት ነው ማለት በዛን ዘመን ስሙኒ አይቀበልም። ጎንደር እሱ ሲመሰክር ዱላ ይዘው ነው የሚወጡት ሌሎቹ። የሱ ዘመዶች ደግሞ ዱላ ይዘው ይወጣሉ። ሳይነካ ተከብሮ እንደ ልቡ መስክሮ ይመጣል። ለሪቡ ከተማ ምትኩ ድንቁ ማለት በሀገር ላይ ታዋቂ ሰው ነች። በወንጌል ታዋቂ፣ በስጦታ ታዋቂ፣ በመወደድ ታዋቂ። አንተን ዝም ብለው አይተው ነው ከግርስተራስ የሚረዱህ። ቤተሰቦቼ እንግዲህ የኔ የመነሻ ያደኩበት ቤተሰብ የወንጌል መሰረት ያላቸው የወንጌል ሰራተኞች የነበሩ ናቸው። በቤተሰብ እንደ ወንድሞችና እንደ እህቶች ደግሞ ብዛት ያለን ቁጥር ያለን ቤተሰብ ውስጥ ነው ያለነው። በአባትና በእናት እንግዲህ ወደ 12 ከነበረ ፋሚሊ የተገኘሁ ነኝ። ግን ከዛ ውጪ ደግሞ ቤተሰቦቼ የሚያስተምሯቸው የሚያሳድጓቸው አንዳንድ ጊዜ የዘመድ ልጆች አንዳንድ ጊዜ ደግሞ እነሱ ፈልገው ፈቅደው በአካባቢው ላይ ወይ በመንደሩ ወይም ከሌላ ቦታ መጥተው የሚያድጉ ሲሆን አንዳንድ ጊዜ እስከ 20 እስከ 30 የሚደረስበት ጊዜ አለና በእንደዚህ አይነት የወንጌል ማህበረሰብ ብዛት ባላቸው ቤተሰቦች ውስጥ ነው ያደግኩት። ሰነልነባባ ቤተሰብ እነሱ ቤት ያደጉ የራሳቸው ፋሚሊዎች አሉ። በጣም የሚገርም የወለላ የእህት ልጅ የወንድም ልጆች ራሱ እንደራሳቸው ልጆች አድርገው ያሳደጓቸው ልጆች አሉ። በጣም ብዙ ሰው ነው እዛ ቤት ውስጥ ያደገው፣ ብዙ ፋሚሊ ነው። ያ ሁሉ ፋሚሊ ግን ተሰብስቦ በልቶ የሚገርመው ነገር የውጭውም ልጅ መጥቶ እዛ ይበላል። እኔ እና እሱ ስንጋባ ውበት አለ ያቤት አልኩት። እኔ መሀል አለኝ ወተት ማር ማንኛው ነገር እንዳይሸጥ ቅቤ መሀል አለኝ። እቺን ነገር ህግ አርገሻሻታል። ቅቤም አልሸጥም። እንቁላል 60 ደሮ ነበር። የሚገርም 60 ደሮች እየተጋፉ ነው የሚወልዱ። እንቁላልም አልሸጥም። ህዝብ ነው የሚበላው፣ እኛ ነው የምንበላው። አባቴ የወንጌል ሰራተኛ ነበር እንግዲህ በመጀመሪያ እና በወንጌል ተሰማርቶ ለ29 ዓመት ያክል ወንጌል አገልግሏል። በጣም የዋህ ሰው ነበር። እናቴ
እናቴ በልጅነቴ ነው የሞተችውና እንደገና ደግሞ ከታላቅ እህቴ ጋራ ነበር ማድገው እና አባቴ ማጠገብ ያልነበረም ያኔ አባትነት ፍቅር ያየሁት በባባ ላይ ነው የእናትነትን ፍቅር ያየሁት በወለላ ላይ ነው የመጽሐፍ ቅዱስ ዕውቀቱ በጣም ጥልቅ ነው ቆራጥ የሆነ ለወንጌልም ቆራጥ ነበረ ለቤተሰቡም ቆራጥ የነበረ የሚያምነውን የሚያደርግ ያቶ ምትኩ ስራ አይጸየፍም አንዳንዶቹ መቼም ድኩማን ሲባል ያስፈራል እነሱ ግን አይፈሩም ወንጌል ስለሳቸው ነው የተቀበሉት ታንዷን ክፍል ቤት ለነሱ ምኝታ አረግና ሰሌን አንጥፈን እንሰጣለን ወባ መጥፎ ነው ያስታውቃል ያስቀምጣል ምን ይላል ጎቶ ዛ ቤት ያስቀምጥና አዲስ ሰሌን ሰጥቶ ነገ ሲመጣ ሰውየው ተዚያው ቆሻሻ አይጸየፍም ልብሱን አውልቆ ሲያጠ እናቴ ያው በጣም እንዴት ብዬ ልግለጽ ሁሉም ሰው እናትና አባቱን የሚገልጽበት አንዳንድ ጊዜ ቃላት ይኖራል አንዳንድ ጊዜ ቃላት አይኖርም እንግዲህ ይሄ ወደ 61 አመት ሆናት በወንጌል ጌታን ከተቀበለች እና ከምናቃት ጀምሮ እስከ አሁን ያንን የወንጌል ስርዓት በላይፋ ውስጥ ሁሉ ጊዜ አለ እና እውነተኛ ናት ግልጽ ናት ቀጥተኛ ናት ለጎረቤቶቹ ለሁሉም ሰው አላፊነት የምትወስድ ሰራተኛ ናት ልጆቻችን ያደጉ በእነሱ ወተት ነው እኛም ብንሄድ ወተታቸውን ገልብጠው በልተን ነው ደከመን ሰለቸኝ የለም ወለላ ወይ ይሄን ስጡኝ እሺ ቅቤ ስጡኝ እሺ ልብስ ይያለን ልብስ ይሰጡናል በቃ እህል ወለላ ዛሬ እኮ ዱቄት የለም ነይ ወሰጂ ምን ጠፍቶ ሁሉ ነገር አለ እፍስ አድርገው ሰጡት የሰጡት የዘሩት ዘር ልጆቻቸውን አበቀለ ባላማጋነን እዛ ሬቡ ወይም ፌንጭር የሚባል አካባቢ ያሉ ሰዎች ከወለላ እጅ ያልበላ በወለላ እጅ ወተት ያልጠጣ ሰው አለ ብዬ አላምንም እንሽ ሆቴል እንደ ሻይ ዳቦ ለመነገድ ሰርተው ከፍሎ ከሚበላው ዝም ብሎ ከሚሰጡት ነው የሚበልጣው ማንንም መጣ ዛኪም ቤት ተራበ ብሎ ከመጣ ገንዘብ አይቀበሉ ወለላ ዝም ብለው ነው የሚሰጡት ከዛ ያለው የሐኪም ቤት የሚመጣው ድሃ መስክ የሚወድቀው ድሃ ከመስክ የሚያድረው ድሃ መብላት አትችልም የጌታን ነገር ታወቅ መብላት አትችልም እውነት ነው ህዝቡ የአገሩ ሰው በመስጠታቸው ብዛት ወለላ አላቸው ወለላ ትክክለኛ ስማቸው አይደለም ስማቸው ውበት ዮሴፍ ነው ወለላ የተባሉት ከደግነታቸው የተነሳ ነው ህይወታችን ሰውተናል መስዋዕት ሆነናል ማለት ነው ይህንም ያገኘነው ከጌታ ነው ከኛ አይደለም የጌታ ህይወት ታለህ ያንተን አታይ ወደ ኋላ ነው የሚወድቀው ይህ በፊት ያለው ነው የምትመለከት ዛ ሰፈር ሲኖሩ ወለላ ሰለቸኝ የሚሉት ነገር የለም ደከመኝ የሚሉት ነገር የለም አንተ አለህ የለም ከመጣ ብላ ነው ግድ ጠጣ ነው እና ቶማስ አለ ምክንያት አልበቀለም አለ ምክንያት ይሄን ጸጋ አልተቀበለም ከነሱ የወረሰው ምናልባት ለሌሎች ሰዎች የቶሚ ደግነት በጣም ሲወራ ሰማለሁኝ ቶሚዬ በጣም ደግ ነው ሲባል አይኔ ለራሴ ምን እላለሁ ሰርፕራይዝ አያደርገኝም ምክንያቱም በደግነት በመስጠት ውስጥ መስጠትን ያያየ ያደገ መልካምነትን ያያየ ስላደገ ነው አምላክ እረኛዬ ነው ማይረሱ መዝሙሮችና የድል መንገድ ነው ይጉዞዬ ማንንም አይለየኝ ከጌታዬ ይሄን ሁሉ መዝሙር ከነሱ መዝሙሩንም ወንጌሉንም አምልኮንም ከነሱ ነው እንግዲህ ወሰድነው በኋላ ያደግን ደሞ ስመጣ ይሄ የአምስቱ ነው 6 የመጽሐፍ ቅዱስ ትርጓሜዎች ነበሩ እነሱን አገኘው እነሱን በማንበብ ነው እንግዲህ እና በዛ ጊዜ ላይ እነሱን ሁሉ ነው ጨርሻለሁ ስለ ቶማስ የልጅነት ባህሪው
በተለይ ልጅ ሳለ የነበረበት ባህሪው በስንት ዓመተ ምህረት ተወለደ? እርሱን ወልደዱት ካስታወሱት እሱንም ስለሱ ትንሽ ነገር ደግሞ ያጫውቱ። እሱ የተወለደው በ1960 ዓመት ሚያዝያ ወር 4 ቀን ነው የተወለደው እና መቼም እሱ የተወለደ ጊዜ ግን ያ ሁሉ ድካማችን እውነቴ ነው፣ ያ ሁሉ ልፋታችን፣ ያ ሁሉ ብቸኝነታችን አልፎ ህደናው ላይ ነው የተወለደው። እንደው ህደናይቱ ላይ ህደስታይቱ ላይ የተወለደው። የሰራዊት ድምፅ ከሩቅ ይጮሃል፣ ህልመኛው ህልሙን ለሰው ያወራል። ከእናት ከአባቱ የተቀበለው የወንጌል ብስራት ለሱ ጥልቅ ነው። ከመስጠት ያለፈ ለብዙዎች ነዋሪ እንደ ዋርካ ጥላ ትውልዱን አክባሪ ተቆርሶ ማያልቅ የሕይወቱ ፋና እውነተኛ ጽድቅ የድል ቁመና። ለትምህርት ልዩ ፍቅር የነበረኝ ነበርኩኝ። ማለት ልዩ ሲባል ልዩ በአጠቃላይ ልዩ ጥልቅ እና በትምህርቱ ዓለም ያለበትን ጥልቅ ደረጃ ለመድረስ ሰንቆ የተነሳ አይነት አካሄድ ነበረኝ። እዚህ በነበረበት ጊዜ በትምህርቱ በጣም ጎበዝ ተማሪ እንደነበረ እንዲሁም ደግሞ ብዙ መምህራን እንደሚያደንቁትም ደግሞ ውጤታማ የሆነ በጣም ጎበዝ ተማሪ እንደሆነ ይታወቃል። በጣም ጎበዝ ተማሪ ነበር። እኛም በጣም ነው የምናደንቀው በዚህ ጎበዝ ተማሪነቱ። ፕሮቶኮል መጠበቅ እንግዲህ ዛሬ የተጀመረ ሳይሆን ከልጅነቱ ጀምሮ ራሱን የጠበቀ የመጣ ሰው ነው። የዛኔ እኔ ወደ 18 ሴክሽን ነበር ማስተምረው። እንግዲህ 18 ሴክሽን በ70 እና በ90 ተማሪ ስታባዛው በአንድ ሰው አቅም አይሰራም። አስተማሪ ሁሉም የስራ ጊዜው ስለሆነ አስተማሪ አታገኝም። ቤስት የምለው ረዳቴም ተማሪም ነበር። አብዛኛውን ጊዜ የሱን ብቻ ነው እኔ ማረመው፣ ፍጥነትም ስላለው በነዛ አይነት ሁኔታ ነው የሃይ ስኩሉ ጉዳይ ላይ ለኛ ደረጃ የምንማረው። እኛ ያደግኩበት ቦታ ላይ እስከ 6ኛ ነው ያለው። ከ7 በኋላ ከቤተሰብ ርቀህ ሌላ ቦታ ነው የምትማረው። 7 8 9 እንደዚህ ማለት ነው። እና ርቀት አለው፣ የ38 ኪሎ ሜትር ርቀት አለው። ስለዚህ ዛ ቤተሰብም የለም፣ መንፈሳዊ ጥላም የለም፣ እንደዚህ ብዙ ነገሮች ስለሌሉ ይሄ ሌላኛው ዓለም ደግሞ ይገባል። በዚህ ወቅት ላይ ይመስለኛል ትምህርትህንም የማቋረጥ አጋጣሚ የመጣው እሱንም በዛ ውስጥ ያንሳል። ምንድነው አሁን እንግዲህ እንዳልኩ እነዚህ 3 አመታቶች ጠንካራ ነበሩ። ትምህርቱ እንዳለም ሆኖ ግን እነዚህ ነገሮች ውስጥ ሙሉ በሙሉ ገባ ማለት ነው። ከዛ በኋላ ያው ህመሙ መጣ፣ በሽታ መጣ፣ ሁሉ ነገር መጣ። ትምህርቴን አቋረጥኩ ማለት ነው። ዛሬም ቢሆን በእውነቴ ነው እዚህ ያደረሰውን አምላክ ዘወትር ጠዋትና ማታ ነው ማመሰግነው። በሽታ በጣም ከባድ ነበር በጣም እና መጀመሪያ እጁን ነው ቀኝ እጁን አመመው። ጎበዝ ተማሪ ነበር። ቀኝ እጁ ተያዘ። ከዚህ ላይ ወልቅ ምንም አልወድቅ አላለም። እዛኛው እጁ ሰመጣና አሰር ነው ምን አለ እንደው ምንም ለአንድ አመት ከ6 ወር ብቻ ኦልሞስት ይሄን ያክል ጊዜቶች ከትምህርቴ ጋር አልነበርኩም። ለረጅም ጊዜ ከ1 አመት እስከ 2 አመት ባለው ጊዜ ውስጥ ከፍተኛ ውጊያ ውስጥ ነበር ይኖር የነበረው። ያው እንግዲህ በሽታው ተሎ አልሄደም፣ ብዙ ጊዜ አመመው። በዚህ ህመሙ ላይ ብዙ ጊዜ ይጸልያል እና እንዲሁ ዝም ብሎ ሰው የሚታመሙ አይነት ተራ አይነት ህመም ብቻ አይደለም። በቃ ተስፋ የተቆረጠበት ጊዜ ነበረ። አሁን ተረት ይመስላል እና
እንደ ተረት ልናየው እንችላለን። ለዛን ጊዜ ግን ለሁላችንም አስጨናቂ ነበር። ክርስቲያኖች የምንባለው በቁጥር ነበር። እያንዳንዱ ክርስቲያን በዛ ሁኔታዎች ውስጥ ያልተፈተነ ዋጋ ያልከፈለ ያላለቀሰ ያልደከመ ምንም የለም። እኔ ምንድነው ያልኩት ጤናውን ይስጠው እንጂ ትምህርት በጣም ጎበዝ ነበር። ጤናውን ይስጠው እንጂ እንዲያው የመርካቶ ብራንዳ ኩሊት ሆኖ ይኖር ብያለሁ ለእግዚአብሔር ቃል ስገባ እና እሱ ደግሞ አልለይም የሚል አብሬው መርካቶ ዛሬ ሁሉ ይታየኛል። እዛ በእንትኑ እቃችን ሰብሰን ስንቀመጥ ዛሬ ሁሉ ይታየኛል የነበረ ይራይ እኔ ያሰብኩት የደካማ ወራይ። ከዛ በኋላ ያው ወንጌል እንደገና ደግሜ ወደ ወንጌሉ ደግሞ ሰምቶ የመመለሱን እድል የመጣው በዚህ እነዚህ ምክንያቶች ናቸው። እግዚአብሔር ይመስገን ከብዙ ትግል በኋላ እግዚአብሔር እጅ በልጣ ተገኘች። እኔ እንደለመንኩትም አይደለም መርካቶ ቃል ይሸከም አይደለም የቃሉ ተሸካሚ ያደረገው። አይገርምህም ወይ? እኔ ዛሬ ሁሉ እንቅልፍ አይወስደኝም ሳስበው የነበረኝ ሐሳብ ዛሬ እሱ ያለው የሚሰራውን ስራ ሳስበው ሳመዛዝነው ስጋ መጥፎ ነው። ስጋ እኮ ደካማ ነው። እውነት ነው። ደካማው ስጋ ያንህን ያሰበው እንግዲህ ይሄንን በረከት ይሄ ልጅ ሊያገኝ የቻለው ከምን ተነስቶ ነው ቢባል እኔ ቤት መጣ። እኔ ቤት መጥቶ እግዚአብሔር አምላክ ነፃ እንዲወጣ አደረገው። ነፃ ወጣ። እዛ ነፃ ከወጣ በኋላ ነው በቀጥታ ወደ አገልግሎት ገባ ወይስ እንዴት ነበር ወደ አገልግሎት የተቀላቀልከው? ወደ አገልግሎት ምንድነው ያው በቃሉ የመጽሐፍ ቅዱስ ታሪኩም የመጽሐፍ ቅዱሱም እውነታ ያው ድሮም የነበረ ስለነበረ ወዲያውኑ አንድ ነገር ለማድረግ ቀላል ነው። ስለዚህ ብዙ አልቆየሁም። ወዲያውኑ ነው ወደ ከተፈወስኩና ነፃ ከወጣው በኋላ እሳቸው ናቸው መጀመሪያም የሰጡኝ። በሌለሁበት ቦታ እሱ ነው እንትን የሚለው የሚያገለግለው እንደዚህ ነው። በዚህ ነው እንግዲህ መስመሩ ጸጥታው ምኑ ሁሉ የተገኘው። ከዛ በኋላ የማስታውሰው ነገር ጥንካሬውን በቃና በሳምንት ውስጥ ቀን መድቦ መጽሐፍ ቅዱስን በግሉ ሌሊት ሙሉ ሲያነብ ማንበብ ከፈለገ ሌሊቱ ሙሉ ያድርበታል። ቀን መዋል ከፈለገ ሲያነብ ይውላል። እዛ ቤት ሆኖ ከቃል ጋር መያያዝ ጀመረ። እንዲህ አድርግ ያሉት እንደሆነ አነባለሁ ተወኝ ነው የሚለው። እኔ እግዚአብሔርን ስራ ነው የምሰራው። ነገም በህይወት ዘመኔ ሁሉ አገልጋይ ነኝ እኔ እና እንደውም ከዚህ ወደ አዲስ አበባ ሄዳለሁ እያለ ትልቅና ሰፊ የሆነውን ነገር ነበር ያስብ የነበረውና ባለራዕይነቱ ሌላው ኳሊቲ ነው። በዛ እድሜ እንደዚህ አይነት ሐሳቦች የሚጠበቁ አይደለም። በዛ የልጅነት መንፈሳዊ ልጅነት በስለት ውስጥ እንዲህ አይነት ነገሮች ብዙም አይታዩም። የመንፈሳዊ ልጅነቱን ብቻ ሳይሆን በጊዜው የነበረው ክርስቲያኒቲ እንደዚህ ብዙ ሰፋ አድርገን እንድናይ ሰፋ ተደርጎ እንዲታይ የሚያደርግ ስላልነበረ እሱ ግን ከዛ ሁልጊዜ አስተሳሰብ ብልጫ የራዕይ ብልጫ አለውና በርቀት የማየት ነገር አለው። ከዛ ወደዚህ መጣሁኝ። እኛ ልጆች ሆነን ጌታን ተቀብዬን የመካነ ኢየሱስ ነው ቅድም እንደተን ተቀብዬን የመካነ ኢየሱስ ነውና አብረን በነበርንበት ትምህርት ላይ የተወሰነውን ጠራንና ለመንፈስ ቅዱስ ሙላት ጸልይላችኋለሁ አለን። እኛ ደግሞ ያን ሰዓት የተራብንበት ጊዜ ነበርና ጊዜው ኦልሞስት 30 ዓመት አካባቢ ማለት ነው እና የመጀመሪያ ዛሬ የሚቀባ ሰው አለ ከሰበሰበን ወጣቶች ልጆች እነዛ ህፃናት ሰብስቦን ነው እንግዲህ
እኛ እዛው ይሄን አናቅምና ግን ተርበናል። ስለ መንፈስ ቅዱስ ነግሮናል፣ አውርቶናል፣ እንድንራብ አድርጎናልና ተሰብስበን አንድ ቤት ነው ይዞን ሄደው። እዛ ሄደን ተሰብስበን እጅ ለእጅ ተያይዘን ስንጸልይ ዛሬ እዚህ መካከል የሚቀባል አለ ሲል እኔ ቅባቱም ቀርቶብኝ ብቻ ልሳኗን ተቀብዬ ቤድኩ እላለውና ከዛ የሚገርመው የመጀመሪያ መጥቶ እጁን ሲጭንብኝ እኔ ነኝ የተሞላሁት። በአዲስ አበባ የነበረኝ ቆይታ ያው አሁንም የቤት ለቤት አለ። እንደገናም ደግሞ በህብረቶች አሉ። ማለት የዛን ዘመን ብዙ ህብረቶች ነበሩ። ብዙ ህብረቶችን እናገለግላለን። ራሳችን ደግሞ አንተ የምትፈጥረው ደግሞ ህብረቶች አሉ። ራሳችን ደግሞ አንተ የምትፈጥረው ደግሞ ህብረቶች አሉ። ስለዚህ በፒያሳ ነበረን፣ በዚህም ደግሞ በኮተቤ አካባቢ ነበረ እና በ4 ኪሎ ነበረ። የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን እንዴት ተተከለች? እንዴት ጅማሬው እንዴት ነበር? አንድ ሌሊት ላይ ነው ማለት ጠዋት ማለዳ ላይ ነው ውስጤ የመጣውና ድምፁ የመጣው እና ፓስተር ጆሹዋ ነበረ። አብረን ነው አንድ ቤት ያደርነው። እሱ ይጽፋል፣ እኔ እናገራለሁ። በቃ ተቀጣጠልን ማለት ነው። መጀመሪያ የእግዚአብሔር ሰው ቶሚ የተወሰኑ ሰዎችን ሰብስቦን ጌታ የተናገረውን ነገር እንዲሁ ይነግረን ነበር። ከዛ በኋላ ሌሎቹን ጠራቸው፣ 7 ሆነን ነገርኳቸው፣ አሜን አሉ። በ7 ተጀመረ መጀመሪያውን ስብሰባ። ከዚህ ውስጥ እንግዲህ የተለያዩ 7 ሰዎችን ይዞ አብሮን የመጀመሪያውን ስብሰባ ጥቁር አንበሳ አካባቢ የሚገኝ አንድ እናት ቤት ማማ መቅደስ ይባላሉ። አሁን ወደ ጌታ ሄደዋል የሉም እና እሳቸው ቤት ውስጥ የመጀመሪያ ስብሰባ ራንዴቮ አካባቢ ተገናኝተን መሰብሰቢያም ስላልነበረን በአንዱ ፓስተር መኮንን ምክንያት እኛን እናት ያጋቸው ስለነበር እዛው ራንዴቮ አካባቢ ፖስታ ቤት የመጀመሪያውን ስብሰባ የቤተ ክርስቲያኗን የመጀመሪያ ስብሰባ እዛ ቤት ውስጥ ነው ያደረግነውና በዛን ጊዜ የነበርነው ሰዎች እንግዲህ በመስረታው ላይ የነበርነው ሰዎች የእግዚአብሔር ሰው ቶም፣ ፓስተር አብይ፣ ፓስተር ጆሹዋ፣ ፓስተር ዶክተር አባቡ ምንዳ፣ ፓስተር ዳንኤል በቀለ አሁን በህይወት የለም ወደ ጌታ ሄደዋል፣ ፓስተር መኮንን እና እኔ ሆነን እንግዲህ 7 ሆነን የተሰበሰብነው። የመጀመሪያውን ስብሰባ ስናደርግ ያው ቶሚ ቪዥኑን ሼር አደረገን ካፈለንና እንዴት መስራት እንዳለብን ተነጋገርን። የመጀመሪያውን ስብሰባ እንግዲህ የምስረታውን ስብሰባ የዛን ቀን ያደረግነው። ቤተክርስቲያኒቱ ስትጀምርም በሹመት ነው የጀመርነው። እናምናለን፣ በዚህ እናምናለን። በመጀመሪያውም ቤተክርስቲያን በሹመት ስርዓት ላይ ተካይን እንደ ሐዋርያ ተቀብላ ነው የቀጠለችው ቤተክርስቲያኒቱ። እንደ ነብይ ደግሞ መጀመሪያም ከቸርቹ ምስምረታ በፊት እንደ ነብይ የሚጠሩ ነበሩ፣ ጌታ ያላቸው ማለት ነው። እነሱንም ተቀብላ ነው የነበረችው። አስተማሪ መጋቢዎች 2 ነበሩ። ሙሉ ደግሞ የፓስተራል
ኦፊስ ይዘው ያሉ ደግሞ ሌሎችም ነበሩ። በእንደዚህ ነው የቀጠልነው። ወደ ከረጅም በኋላ ደግሞ ቸርቹ ከተተከለ ከተወሰነ ዓመታት በኋላ ደግሞ እንግዲህ ሁሉም ተጠያቂና ተጠሪ አይደለንም እና ከጋሽ ቤተ ጋር ባለኝ መንፈሳዊ ሽፋን ማለት ነው ቀዳሚ አባት ስለሆነ እሱ ደግሞ ጌታ አለኝ ብሎ ነብይና አስተማሪ ነህ ብሎ ዘይት አፍስሶ የጸለየበት ደግሞ አለ። የዛሬ 20 ዓመት ይሁን 19 ዓመት እንደዚህ አካባቢ ላይ ማለት ነው። ስለዚህ ከዛሬ ጀምሮ አንተ እግዚአብሔር እንዳለ በዚህ ምድር ላይ ነብይና እንደዚሁም ደግሞ አስተማሪ እንድትሆን በዚህ መንፈስ በጌታ በኢየሱስ ክርስቶስ ዘይት ቀብቼ እጸልያለሁ። አገልግሎት በጀመረባቸው ዘመናት በጣም ብዙ ስደት ነበረበት። ኖት ኦንሊ ከውጭ ብቻ ሳይሆን ከወንድሞችም ካልተረዱት መረዳቱን አገልግሎቱን ካላስተዋሉና ካልተረዱ ሰዎች ብዙ ተቃውሞ ይደርስበት ነበርና በእነዚያ ዘመን ያለፈባቸውን ማለፍ ሁሉ ለኛ ትምህርታችን ናቸው። በትልቅ ፍቅር በትልቅ ትህትና ያሳለፋቸው ጊዜዎች እንደነበሩም እናያለን፣ እንመለከታለን፣ እንሰማለንም። መከራን እና በአገልግሎት ምክንያት የሚመጡ ጫናዎችን በእግዚአብሔር ቃልና በእግዚአብሔር መንፈስ በፍቅርና በእውነት ተሻግሮ የማለፍን ምሳሌነት ከህይወቱ ተምረናል። የኃይል አገልግሎቱ ራሱ ዩኒክ አቀራረቡ ያጋነን ታወጣጡ ይገባል። ብዙ አይነት ስላልተለመደ ይሁን አይዶን ነው እንግዲህ የዛን ጊዜ የነበሩት የሚቃወሙት ነው የሚያውቁት። እሱ ግን ቀላል አልነበረም። ቶሚ ላይ ብቻ እናያቸው የነበሩ መንፈስ ቅዱስ በሰው ላይ የሚያገኘው ነፃነቶች ዛሬ ብዙ አገልጋዮች እንመለከታለን። ሳይነቀፉ ይለማመዷቸዋል። ያን ጊዜ ግን በብዙ ነቀፋ ውስጥ መንፈስ ቅዱስ ያረጋኝን መንፈስ ቅዱስ ያለኝን ሆናለሁ በሚል እምነት ሲንቀሳቀስ አይተነዋልና ዛሬ መንፈስ ቅዱስ በብዙ አገልጋዮች በነፃነት ለመስራት የነሱን ነፃነት ለማግኘት አይ ቲንክ ብዙዎቹ በእውነተኛነት ቢናገሩ ቶሚ ምሳሌያችን እንደሆነ ግልጽ ነው። አገልጋይ ይወዳል ቶሚ። ሌላው ኳሊቲ የእግዚአብሔር አገልጋዮችን በጣም የሚወድ ሰው ነው። አገልጋዮችን ማንሳት ይወዳል። አገልጋዮችን ማበረታታት ይወዳል። አገልጋዮችን ማጽናናት ይወዳል። በአንተ ህይወት ላይ ከምናየው ዋና ነገሮች ከምንላቸው የኃይል አገልግሎት፣ አስተምህሮት፣ የህይወት ምሳሌነት ከምንለው ውስጥ አንዱ ደግሞ የመስጠት ህይወት ነውና የመስጠት ህይወት ወይም የልግስና አገልግሎት በአንተ ህይወት እንዴት ትገልጸዋለህ? እንግዲህ እንዳልኩ የቤተሰብ አለ፣ የቃሉ አለ አይደለ? የቃሉ አለ። ሌላ ቸርች እንደ ቸርች ደግሞ ስትሄድ ኃላፊነት የቀየሰው ልግስና ደግሞ አለ አይደለ? ኃላፊነት ስታይ የምትቀይሰው አለ። ምሳሌ ለመሆን በቦታው ላይ ያለ ፍላጎት አይተህ እንዲህ አይነት ነገሮች የሚያሳና ሁሉ ነገር አድጎ ነው። ቶሚ የልግስና ህይወት ራሱ ለሁላችንም በጣም ምስክርነት ያለው ነገር ነው። ቶሚ በጣም የእግዚአብሔር ቸርነት የእግዚአብሔር ልግስናን ለምድራችን ቤተክርስቲያን ለቅዱሳን ያሳየ የእግዚአብሔር ሰው ነው። በብዙ ሰዎች የሚታወቀው የመስጠት ህይወቱ ነው። የመስጠት ህይወቱን ቤተክርስቲያን ስትመሰረት የጀመረው ህይወት አይደለም። ከዛን ጊዜ ከልጅነት ጊዜ ጀምሮ በነበረን ጊዜ እንትን ነው የሚያደርግ የነበረው ያለውን እያካፈለ ነው። ልብስም ጫማውንም እንደነገርኩ ደብተሩን እንኳን ሳይቀር እንደው ሰው ለራሱ ለሌላ ነገር መጠቀሚያ ይጥለዋል ወይ ሰብስቦ ያስቀምጣል። እሱ ግን አውርሶ ነው የሚሄደው። ሰጥቶ መልካም ነገርን ሁሉ ያወርሳል። በቃ ያወርሳል። መልካም ሆኖ እሱ የሚያልፍበትን መልካም ነው ብሎ ያመነውን ነገር ለሚቀጥለኛው ሰው አውርሶ ነው የሚያልፈው። ይሄ መስጠት አገልግሎቱ ዛሬ ወደዚያ ሽፍት ካደረገ በኋላ የመጣ አርቲፊሻል የሆነ ነገር ሳይሆን ናቹራል ከልጅነቱ ጀምሮ እኔ እሱን ከማቀበት ጊዜ ጀምሮ ዛሬ ለብሶት የማየውን ልብስ ባይዘዌ ከኔ ጋር በቁመት ስለማንገናኝ ብዙ የሱ ልብሶችም ሌሎች ነገሮችም ሲያደርግ ማድረግ የሚገባውን ነገር ያደርጋልና
ዛሬ የለበሰውን ጃኬት ሰንበዴ ላይ ነው በሚቀጥለው ጊዜ የማየው። የመጀመሪያ የቤተ ክርስቲያኗ በዋነኝነት የመስጠት ፕሮግራም ተብሎ የመጀመሪያ የተከናወነ ጊዜ ላይ የሰጠው ስጦታ ምንድነው? ከምለብሰው ልብስ ውጭ ለሆል ያሉኝን ንብረቶች አጠቃላይ ሰጥቻለሁ ነው ያለው። የዛን ጊዜ ቶሚ የቤት ዕቃዎች ነበሩት። ሙሉ የቤት ዕቃውን በባንክም የነበረውን ደፍተሩን ሙሉውን እስከነ ደፍተሩ ነው የሰጠው። እነዚህ ዓመታቶች ሁሉ ያሉትም ሁሉ ሙሉውን በደሞዝ አኳያ ያለው ሁሉ ገቢ ነው እንጂ እኔ ጋር የመጣ የለም። የምንናገረው ይሄ በቲፎዞነት መንፈስ አይደለም፣ እውነት ነው። ያየነውን ነው የምንመሰክረው። ትክክለኛ የሆነውን ነገር ነው። በእኛ እጅ ውስጥ ያለፈ ብዙ ነገሮችን ስለተመለከተን ነው። ሰነድ ያለው የምናወራው ነገር ሁሉ ዝም ብለን አይደለም፣ ያለ መረጃ አይደለም፣ ሰነድ ያለው ነገር ነው እና እያንዳንዱ ነገር እያንዳንዱ እንቅስቃሴዎቹ የሚሰጣቸው ስጦታዎች ሁሉ በሰነድ የተደገፉ ናቸው። ኑሯችንን እያስታወቅን ነው የምንሄደው። እኛ እንግዲህ ከ22 ዓመት በኋላ በአገልግሎትም ከ30 ዓመት በኋላ በ6 ወር ክፍያ መኪና ይዘናል። እንግዲህ መሪ ነን። መሪ ስትሆን ሁሉ ያያል። የምታደርገው ትክክልም የሆነ የተሳሳተ ነገር ሰው ይከተለዋል አይደለም? ትታያል። አመራር ደግሞ ሁለት ክንፍ አለው፣ ግልጽነትና ተጠያቂነት አይደለም? ስለዚህ አንተ ጋር የመጣ ነገር ሁሉ ይገባሃል፣ ግልጽ መሆን አለበት። ከዛ ደግሞ በኃላፊነት ላይም ስላለ ኃላፊነት አለብህ። እነዚህ ነገሮች በጣም ወሳኝ ናቸው። ግልጽነት የሚለውን ላሳይ ማለት ነው። ቤት ሰጥቷል፣ መኖሪያ ቤት ቤተሰቦቹ የሰሩለት የገዙለት ቦታ መልሶ ሲያስገባ እናያለን። በተለያየ ጊዜ ወደ እሱ የመጡ ስጦታዎች፣ ትልልቅ ስጦታዎች፣ የገንዘብ ስጦታ፣ እንግዲህ የመኪና ስጦታ፣ የተለያየ ስጦታዎች መልሰው ከእንደገና ሲገቡ ነው የምታየው። እና በቅርብ ጊዜ እንኳን አሁን በቅርብ ጊዜ በግላቸው በራሳቸው በጆይ ከዚህ ከቤተክርስቲያን አገልግሎት ውጭ የምሰራው ስራ የገዛችውን መኪና በቅርብ ቀን ሸጠው አስገብተዋል። ወር አይሞላውም። ይሄንን ኢንተርቪው ስታደርገኝ አሁን ሸጠው ያስገቡበት ወር አይሞላውም። በነገራችን ላይ መኪናውም አሁን እዚህ ትልቅ አስተዋጽኦ የሚያደርግ ስለሆነ መልሰን ሌላ ልንገዛ እሱንም ኦልሬዲ ሰተነዋል። እንግዲህ ማት ነዋ። አየህ ማት ስራ አለ እና ማት ስራ አለ። እኛ አሁን በ6 ወር ውስጥ መልሰን እንይዛለን። ግን አሁን በጣም ወሳኝ ነገር ደግሞ ስለገጠመ እኛ ነው የምንጀምረው። ስለዚህ እሱም እንግዲህ 500-600 ሺህ ብር ስለሚያወጣ በቃ እሱን ኦልሬዲ ሰውተነዋል። ወደ 600 ሺህ ብር የሚያወጣ መኪና ሸጠው አስገብተዋል፣ የግላቸው። ይሄ ደግሞ ሌላ ቦታ ሰርተው የገዙትን መኪና ነው ማወራ እና እንዲህ የተገለጠ የመስጠት ህይወት ነው ያላቸው። አሰብንበት። እውነትም ሳየው ለባንኩ እሻልን፣ ባንኩ አበደረን፣ ቤት ገዝተናል። በአብዛኛው እየኖሩ ያሉት በፋሚሊዎቻቸው በሚደረግላቸው ነገር ቤተሰቦቻቸው የተባረኩ ናቸው። የእሱን አገልግሎት የሚያከብሩ፣ የእሱን ጸጋ የሚያከብሩ፣ ለሱ የሚያስፈልገውን ነገር እየሸፈኑ ነው የሚያኖሩት። ከቤተ ክርስቲያን እንኳን የዚህን ያህል የሚያገኘው ጥቅም የተለየ ነገር ኖሮ አይደለም። ቤተ ክርስቲያኑን እስከ ዛሬ ድረስ እንዲሁም ከሱ የወጣው ነገር ይበዛል።
የሚደረገው። ይሄ ማለት እንግዲህ በገንዘብ በምናምን የሚሰጣቸውን ገንዘቦች ምናምን እንደማብራችሁ እናንተ ልደርሱበት ትችላላችሁ መረጃውን ፈልጋችሁ። እስከ ዛሬ ድረስ ለእግዚአብሔር ቤት ያበረከቱትን የስጦታ ደረሰኞችን ወደ ሽያጭ የተቀየሩ ወደ ገንዘብ የተቀየሩ ዕቃዎችን፣ ቤቶችን፣ መኪናዎችን እነዚህን ሁሉ ያደረጉትን ወደ ገንዘብ ተቀይረው በደረሰኝ መልኩ ሲሰራ በአጠቃላይ 25 ሚሊዮን የሚደርስ ገንዘብ ለቤተ ክርስቲያን ለእግዚአብሔር መንግስት አበርክተዋል። እግዚአብሔር አብዝቶ ይባርካቸው። ብዙዎቻችን የነሱ ምሳሌ እንድንከተል እናበረታታለን። መልካም ቆይታ። ግን ምስክር ነኝ እኔ። ምክንያቱም እኔ ከጅማሬው ጀምሮ በአመራር ቦታ ላይ ስለነበርኩኝ እያንዳንዱ እንቅስቃሴውን አውቃለሁ። ደሞዝ ፔሮል ወጥቶ ተመልሶ ተሰርቶ ተመልሶ ነው ከእንደገና የሚገባው። ወስደውት አይጠቀሙበትም። ለራሳቸው ለግል ፍላጎታቸው አውለውትም አያውቁ። አንዳንዱ ገቢያችን አሁን አንተ ምነግር 28 ዓመት ተቀየነ እንዴት እንደኖርኩ ምን እንደኖርኩ ምን ስላንተ ማብራሪያ ያስፈልጋል። ላይፌን ታቆም ይሄው እንደ ቤተ ክርስቲያን እንግዲህ ከሰባቱ ሁለተኛው ዋናው አንተ ቤተ ክርስቲያንን ወክለ ይሄው እዚህ ላይ ያለውን አይተዋል። ደጋግመህ አይተህ በደጋግመህ ብታየው ደስ ስለሚል እንድታብራራ ነው እንጂ በሌላ መንፈስ እንደማታደርገው ስለማቅ በቤተ ክርስቲያን ታሪክ ውስጥ እንዲቀመጥል እንዴት እንዳመጣ ነው ማለት ነው። በአንተ አገላለጽ ቤተሰብ ምን ይመስላል? የትዳር አጋር፣ ልጆች በህይወት በአገልግሎት ያላቸው ገጽታ ምን ይመስላል? ስለ ባለቤቴ ለማውራት ቃላት የለኝም። ምክንያቱም በቃ እውነት አጋር፣ እውነት የሚመች ረዳት በሚለው ነው የምገልጸው። የሚመች ረዳት፣ እውነተኛ ሚስት። በቃ ሚስት የሚባለው በሌላ ልግለጽልህ እንደው ዳግመኛ በዚህ ይሻላል ለመግለጽ። ዳግመኛ ወደ ምድር እድል ተሰጥቶ ዳግመኛ ቢኖር ቢባል እኔ ብዙ ሰው እንግዲህ አንዳንዱን ሰምቻለሁ ሌላ ነው የሚመርጠው። እንግዲህ ካየው ሊሆን ይችላል አላቅም። እኔ ግን እሷን ነው የምመርጠው። በቃ በዚህ ነው የምገልጸው። በቃ ምክንያቱም ስላየሁ ነው። በቃ ጥሩ ሴት ናት። በቃ እውነተኛ ሚስት ናት፣ ረዳት ናት፣ ትመቻለች። በቃ ብዙ ጊዜ ስለ ብዙ አገልጋዮች የምናነባቸው ባዮግራፊዎች አሉ። ስለ ብዙ አገልጋዮች የምንሰማቸው ነገሮች አሉ። ብዙ ጊዜ ከአገልጋዮች ህይወት የምናየው በጣም ትልልቅ ገድሎቻቸውን ነው። ቶሚ ግን ህይወቱን አሳይቶናል። እንደ ሰው ህይወቱን አሳይቶናል። እንደ እግዚአብሔር ሰው ህይወቱን አሳይቶናል። በእነዚህ ነገሮች ውስጥ ሁሉ ለኛ ለትምህርት የቀረልን ብዙ ነገር አለ። በመጀመሪያ ማመሰግነው ቶሚ ወንድሜ፣ እግዚአብሔር ዘመንን ይባርክ ያቆየልን። ሁሌ እንደሚባርክ የማቱሳላ ዕድሜ ይስጥልን። ሸንገላ የሌለበትን ፍቅር፣ ተንኮል የሌለበትን ህይወት፣ ቅንነት፣ መሰጠት፣ መውደድ የክርስቶስ ልብ ካንተ አይቻልም። የሰራዊት ድምፅ ከሩቅ ይጮሃል፣ ህልመኛውም ህልሙን ለሰው ያወራል። ከእናት ከአባቱ የተቀበለው